የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ሕርያቆስ የጣሊያንና አካባቢው ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበሩ መላከ ብርሃን ፍስሐ የሰሜን ወሎ ሀገረ ስብከት ስራ አስኪያጅ፣ የሀገረ ስብከታችንና የደሴ ከተማ አስተዳደር ቤተ ክህነት የየክፍል ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ ምዕመናን አባቶች፣ ምዕመናት እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ ከዚህ ዕለትና ከዚህ ሰዓት አድርሶን እኛን ለመባረክ እኛን ከእናቱ ከድንግል ማርያም ከወዳጆቹ ከጻድቃን ከሰማዕታት ከባለሟሎቹ ከቅዱሳን መላእክት ጋር ክብር ምስጋና ይድረሰው። አንድ ጊዜ እስኪ እግዚአብሔርን አመስግኑልኝ ልበላችሁ። እሺ፣ ከዚህ በመቀጠል ብፁዕ አባታችን አቡነ ሕርያቆስ የጣሊያንና አካባቢው አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በመካከላችን ተገኝተዋል። እሳቸው እንግዲህ የመጀመሪያውን አባታዊ ቡራኬና መልእክት አስተላልፈውልን ከዚያም ደግሞ በብፁዕ አቡነ ኤርምያስ የፍጻሜ ጸሎትና ቡራኬ ጉባኤያችንን እናጠናቅቃለን ማለት ነው። ወደ ብፁዓን አባቶቻችን የሰሜን ወሎ የደቡብ ወሎ ከሚሴ ሀገረ ስብከት ከዋና ስራ አስኪያጆች እንዲሁም እነዚህ አድባራት አስተዳዳሪዎች አጠቃላይ በዚህ ሰዓት ሃይማኖታቸውን ከፍ ለማድረግ አባታቸውን አክብራችሁ ለመቀበልና ክብርና ቡራኬ ለማግኘት በዚች ቅድስት ቤተ ክርስቲያን ተሰበሰባችሁ። ወደ ክህነት ወደ ጥምቀት ሕዝበ ክርስቲያን እንዴት ዋላችሁ? እንዴት አመሻችሁ? ቸርነቱ ወሰን ገደብ ድንበር የሌለው እግዚአብሔር አምላካችን በቸርነቱ ጠብቆ መግቦ ስለዚህ ዕለት ከዕለታት ደግሞ ለዚህች ለተቀደሰች ሰዓት አድርሶ በዚህ እግዚአብሔር በሚከብርበት ሃይማኖታችን ከፍ በምትልበት ብፁዕ አባታችን አቡነ ኤርምያስም በሕዝቡ ዘንድ ያላቸው ፍቅር በሚገለጽበት ሰዓት እንዲህ ባለ በአማረ ሁኔታ ስለሰበሰበን እጥፍ ድርብ ክብርና ምስጋና ለአምላካችን ይሁን። ከከበትን ከፍ ባለች ሃይማኖት ሰበሰበን። ሊቁ ቅዱስ ዮሐንስ አፈወርቅ በቅዳሴው እንደዚህ የሚለው ከመበተን ከፍ ባለች ሃይማኖት ሰበሰበን። ይህንን ጉባኤ ሳይ ይህ ቃል ትዝ አለኝ። ይህ ትልቅ ጉባኤ ነው። በእውነቱ ሃይማኖታችን ከፍ ያለች ናት። መቼም ሃይማኖት የትንሽ ነው የሚል የለም።
ነገር ግን የእኛ በጎላ በተረዳ ነገር ከፍ ያለች ናት። ከአብ መንጭታ በወልድ ተረጋግጣ በቅዱስ ጴጥሮስ በሐዋርያት በመንፈስ ቅዱስ ተሰራይታ ተሰብካ ከዚህ የደረሰች ናት። ኦርቶዶክስ ተዋሕዶ ሃይማኖታችን ሰው በብልሃት የሰራት ሳትሆን ጌታችን እንደመሰከረው እርሱ እንኳን አምላክ ሲሆን እኔ ነኝ ያስተማርኩህ አለው ቅዱስ ጴጥሮስም። ሥጋና ደም አልገለጸልህም፣ እኔ የእግዚአብሔር አብ የባሕርይ ልጅ እግዚአብሔር ወልድ መሆኔን የገለጸልህ ሰማያዊ አባቴ ነው ያለው። ስለዚህ ሃይማኖታችን ከራሱ ከእግዚአብሔር የተሰጠችን ናት፣ ከፍ ያለች ናት። በዚህ ከፍ ባለች ሃይማኖት በዚህ ሰዓት ስለሰበሰበ ምስጋና በስቶ ለከበረ የሚሊዮን ሰዓት ሁሉ ድረሰው ይህችን ከፍ ያለች ሃይማኖታችንን በዚህ ሁኔታ የዚችን ሃይማኖት ሐዋርያ የዚችን ከፍ ያለች ሃይማኖት ጠባቂ የመንጋው እረኛ ከፍ ያሉ አባታችንን ብፁዕ አቡነ ኤርምያስን ከፍ ባለ ስነ ስርዓት ተቀብላችኋልና ሁላችሁን እግዚአብሔር ከፍ ከፍ ያደርጋችሁ፣ በረከትና ጸጋውን ያድላችሁ። አክብር አባ ከማለት ይሄ ነው እንግዲህ ትእዛዙን ነው። አባትህን አክብር ሲል በሥጋ የወለደን ብቻ አይደለም፣ እንዲያውም መንፈሳዊ አባት ይለውጣልና መንፈሳዊ አባታቸውን እግዚአብሔር የላከላቸውን እግዚአብሔር ያዘጋጀላቸውን ወንድማችንን አባታችንን ታላቁን ሐዋርያ ብፁዕ አቡነ ኤርምያስን ለመቀበል በዚህ ሰዓት በዚህ እንደተሰበሰባችሁ ሁሉ ራሱ ብርሃኗ በሆነባት ራሱ በሚያምራባት በዘላለማዊቱ ከተማ እንደዚህ አሸብርቃችሁ ለመሰብሰብ ያብቃችሁ እግዚአብሔር። እንግዲህ በእውነቱ ቃላት ያጥራል ለዚህ ስነ ስርዓት መግለጫ። አክብሩን ነው የደሴ ሕዝብ ደንቆኛል፣ ገርሞኛል። ይህም የሚያሳየው እዚያ እኛ በምናየው በምንሰማው ስለ ሃይማኖታቸው፣ ስለ እግዚአብሔር፣ ስለ ቤተ ክርስቲያናቸው በቅዱስ ሲኖዶስ በሚያደርጉት አስተዋጽኦ ለእውነት ለቤተ ክርስቲያን ወደ ኋላ ሳይሉ የሚቆሙ አባት መሆናቸውን እናውቅ ነበር፣ እንረዳ ነበር። የበለጠ ደግሞ እዚህ እናንተ በዚህ ሰዓት እንዲህ ባለ ስነ ስርዓት መቀበላችሁ የበለጠ ደግሞ አጉልቶልናል፣ የበለጠ ደግሞ አረጋግጦልናልና እንግዲህ ቡራቻቸውን እየተቀበላችሁ በቡራቻቸው እየተጠበቃችሁ በትምህርታቸው እየተመራችሁ በአባትና በልጅ በርኅራኄ መንፈስ ወደ እግዚአብሔር መንግሥት ለመጓዝና መንግሥቱን ለመውረስ ያብቃችሁ። ይጠብቃችሁ። ይበቃኛል። ብፁዕነታቸው